ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰዓቱን ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ ሀገርኛና ዓለም አቀፍ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ እየተጫኑ ነው። ዩቲዩብ ላይ መረጃዎቹ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክብራን አድማጮች በዛሬው ዕለት ሌሊት ከወደ አሜሪካ የተሰማው ዜና መላው ዓለምን ጉድ አሰኝቷል። ይሄውም ከዚህ በኋላ ኢራን የኒውክሌር የጦር መሳሪያ አይኖራትም ሙሉ በሙሉ አውድመናል ሲሉ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከዚህ በኋላ የኒውክሌር የጦር መሳሪያ ለማምረት እንዳትሞክር ኒውክሌርንም በተወሰነ መልኩ ብቻ ለሰላማዊ አገልግሎት እንድትጠቀም በሚል ከ20 እስከ 30 ቢሊዮን የአሜሪካን ዶላር መደራደሪያ እንዳቀረቡና ይህንን ቢሊዮን ዶላር እንስጥሽና የእንቅስቃሴሽን አቁም የሚል ጥያቄ ማቅረባቸው በበርካታ የዓለም ሕዝብ ዘንድ ግርምትን ፈጥሯል። ይህንንም ተከትሎ ኢራንም በጉዳዩ ዙሪያ ምላሽ ሰጥታለች። በዝርዝር የማስደምጣችሁ ጉዳይ ነው የሚሆነው። በሌላ በኩል ኢራን ለተገደሉ ጀነራሎች ና ሳይንቲስቶቿም በይፋ ሽኝት እንደምታደርግም ተነግሯል። ጉዳዮችን በተመለከተ ሰፊ ዝርዝር ዘገባ አለው። በሌላ በኩል የኤርትራ መንግስት በፊታችን በሚገባው ማለትም ከወር በኋላ በሚገባው ክረምት በኢትዮጵያ ላይ ጦርነት ለማወጅ መዘጋጀቱን የኢትዮጵያ ፌደራል መንግስት አስታውቋል። የኢትዮጵያ ፌደራል መንግስት ጠንከር ያለና ይህንን ጉዳይ የሚያሳስብ ደብዳቤ ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረትና ለዓለም አቀፉ የዲፕሎማሲ ማህበረሰብ ደብዳቤውን በፍጥነት በትኗል። የኤርትራ መንግስትም ትጥቅና ስንቁን አዘጋጅቶ በኢትዮጵያ ላይ ጥቃት ለመክፈት መዘጋጀቱን አመልክቷል። በጉዳዩም ዙሪያ የኢትዮጵያ ፌደራል መንግስት ማንኛውንም አስፈላጊ እርምጃ ለመውሰድ መዘጋጀቱንም ገልጿል። ይህንንም ጉዳይ በተመለከተ በሰፊው የምታደምጡት ሰፊ ዝርዝር ዘገባ ይኖራል። እስከ ፍጻሜ ቆዩ። ዝርዝር መረጃዎቹን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም ኢራን ከጥቃት አትርፈዋለች የተባለው ዩራኒየም የት እንደገባ አሁንም የምዕራባውያን መገናኛ ብዙሃኖች በከፍተኛ ሁኔታ ዘገባ ሰርተው ሽፋን እየሰጡት ሲሆን የአሜሪካና የእስራኤልን ጨምሮ የምዕራቡ ዓለም የስለላ ቡድኖች ዩራኒየሙ የት እንደገባ እየፈለጉ ባሉበት በአሁኑ ሰዓት ከወደ አሜሪካ አዲስ ዜና ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የተደበቁትን ዩራኒየም እንድታወጣና ከዚህ በኋላ ኢራን የኒውክሌር የጦር መሳሪያ ለመገንባት ሙከራ እንዳታደርግ እንዲሁም በቀጣይም ኒውክሌርን ለሰላማዊ አገልግሎት ብቻ እንድትጠቀም ለማስቻል የ30 ቢሊዮን የአሜሪካን ዶላር ለኢራን ለመስጠት መደራደሪያ ማቅረባቸው ተሰምቷል። ጉዳዩ በተለይም ደግሞ ከደም አፋሳሽ ጦርነት በኋላ ፕሬዝዳንት ዶናልድ ትራምፕ በወታደራዊ ኃይል ማስጨረስ ያልቻሉትን ጉዳይ በገንዘብ አቅም ለመሸፈን እየሞከሩ ነው የሚል ሌላ ስም አሰጥቷቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር የጦር መሳሪያ እንዳትገነባና ያላትንም የኒውክሌር ኃይል በጥብቅ በአሜሪካውያን ቁጥጥር እንዲደረግበት ከዚያም ለሰላማዊ አገልግሎት ብቻ እንዲውል ለማድረግ ኢራን መደራደሪያ አድርጋ እንድትቀበለው ከ20 እስከ 30 ቢሊዮን የአሜሪካን ዶላር ኢንቨስትመንት መልክ ለማቅረብ ፕሬዝዳንት ዶናልድ ትራምፕ ጠይቀው እንደነበር ተመልክቷል። ከሰሞኑ መደራደሪያ የነበረው ይሄው ሐሳብ ከዚህ ቀደም ትራምፕ በስልጣን ዘመናቸው በነበሩበት ጊዜ በ2019 አካባቢ በቀጥታም ሆነ በተዘዋዋሪ መንገድ በዩናይትድ ስቴትስ እና በኢራን መካከል በተደረጉ ንግግሮች ውስጥ ብቅ ብሎ ተነስቶ የነበረ ሐሳብ እንደነበረ ያስታወሱት የአሜሪካ መገናኛ ብዙሃን ትራምፕ ያንኑ ያቀረቡትን ጥያቄ አሁንም ደግመውታል ብሏል። እንደ ዘገባው ከሆነ በተለይም የትራምፕ አስተዳደር ከኢራን ጋር ሁሉን አቀፍ የሰላም ስምምነት ለመድረስ ፍላጎት እንዳለው የገለጸ ሲሆን ይህም ደግሞ ኢራን በወታደራዊ ሳይሆን በሰላማዊ አገልግሎት የኒውክሌርን ኃይል እንድትጠቀምና ኒውክሌር የጦር መሳሪያ እንዳትገነባ በምላሹም አሜሪካ ከ20 እስከ 30 ቢሊዮን የአሜሪካን ዶላር ገንዘብ እንደምትሰጣት የሚያመለክት ነው። ሪፖርቶች እንደሚያመለክቱት የዩናይትድ ስቴትስ ፕሬዝዳንት ሐሳብ ለኢራን የሚሰጣት ከ20 እስከ 30 ቢሊዮን የአሜሪካን ዶላር ብቻ ሳይሆን በተለይም ደግሞ ከባህረ ሰላጤው ሀገራት ጋር ኢራን መቀራረብን እንድትፈጥር የሚያስችል የዲፕሎማሲ ስራ እንደሚሰራና በሁሉም መስኮች እድገትን የምታስመዘግብበትን አካሄድ እንደሚመቻች እንደሚያደርግም ዘግቧል። ኢራን ግን ፈጽሞ ሐሳቡን እንደማትቀበለው ገልጻለች። የኢራን
የተባበሩት መንግስታት ድርጅት ቋሚ አምባሳደር የሆኑት አሚን ሰኢድ አራቫኒም በበኩላቸው በጉዳዩ ዙሪያ ተጠይቀው ሲመልሱ ኢራን እንዲህ አይነቱን የኢንቨስትመንት ውል ከአሜሪካ ለመቀበል ፈቃደኛ ናት በማለት ገልጸው ነገር ግን ይህ የኢንቨስትመንት ፈቃድ አሜሪካ ምንም ሳትፈልግና በምላሹ ምንም ሳትጠይቀን ኢንቨስት ለማድረግ ከሆነ በራችን ክፍት ነው። ነገር ግን ይህ ከአሜሪካ የሚሰጠው ገንዘብ በራሷ አፈር ላይ ኢራን ዩራኒየም የማበልጸግ መብቷን አሳልፋ እንድትሰጥ የሚያደርግና ድርድር ውስጥ የሚያስገባን ከሆነ ፈጽሞ አንቀበለውም፣ ተቀባይነት የሌለው እንደሆነ አሜሪካውያን ሊያውቁ ይገባል ሲሉ አጽንኦት ሰጥተዋል። ኢራን የኒውክሌር መስፋፋት መከላከያ ስምምነት ወይም ኤንፒቲ አባል እንደመሆኗ መጠን የኒውክሌር ኃይልን ለሰላማዊ አገልግሎት የመጠቀም መብቷን አጥብቃ ትናገራለች በማለት አራቫኒ ገልጸው ነገር ግን እንዲህ አይነት መደራደሪያዎች በፍጹም ተቀባይነት የላቸውም፣ የሀገርን ሉዓላዊነት አሳልፎ የመሸጥ ያክል ነው ብለዋል። ኒውክሌር ጉዳይ ከአሜሪካ ጋር ለመደራደር ዝግጁ ነን፣ ነገር ግን የምንደራደረው ርግፍ አድርገን ኒውክሌርን ለመተው አይደለም። ኒውክሌርን ለሰላማዊ አገልግሎት የመጠቀም መብታችን አሁንም ይቀጥላል። ጥቅማችንን አሳልፈን ሰጥተን በገንዘብ የምንደለል አይደለንም ብለዋል። በሌላ በኩል ኢራቫኒ በኢራን የኒውክሌር የሚሳኤል መርሃ ግብር ላይ ምንም አይነት ስምምነት እንደማይደረግ አጥብቀው ገልጸዋል። የኢራን ሚሳኤሎች ለሀገራዊ ደህንነት ወሳኝ መሆናቸውን በመግለጽ ኢራን እንዲህ አይነቱን ውጤታማ ስትራቴጂካዊ ጥቅምን ለመተው በፍጹም በምንም አይነት መደለያ አትስማማም ወይም ለወደፊትም ጥቃቶች ራሷን ትጥቅ እንድትፈታ አትፈቅድም ብለዋል። በአጠቃላይ የትራምፕ አስተዳደር የኢራንን የኒውክሌር መርሃ ግብር ለመፍታት ከፍተኛ የገንዘብ ማበረታቻዎችን ለማቅረብ ፈቃደኛ ቢሆንም በዩራኒየም ማበልጸግና በኢራን ሉዓላዊነት ላይ ባሉ የኢራን ቁርጥ ያለ አቋሞች ምክንያቱም ስምምነት ላይ ለመድረስ አስቸጋሪ ሆኖ መቆየቱም ተዘግቧል። የኢራንና የአሜሪካ ግንኙነት የወደፊት እጣ ፈንታ ምን ሊሆን ይችላል የሚለው አሳሳቢን በሆነበትና በተለይም ደግሞ የጠፉት ኢራን ዩራኒየሞች የት እንደገቡ ባልታወቀበት ሁኔታ ዓለም ፋታ አጥቷል። በተለይም የምዕራቡ ዓለም የስለላ ቡድኖች አሁንም የት እንደገቡ ለማወቅ እየታተሩ ይገኛሉ። የአሜሪካ ድብደባ በከፍተኛ ሁኔታ ጉዳት አድርሶበታል የሚባለው የኢራን የኒውክሌር ማበልጸጊያ ጣቢያዎችን በተመለከተ የቀድሞው የአሜሪካ ውጭ ጉዳይ ሚኒስትር የሆኑት አንቶኒዮ ብሊንከን በሰጡት መግለጫ ዛሬ ከሰዓታት በፊት እንዳሳወቁት ፈጽሞ በኢራን ውስጥ ያሉና በአሜሪካ ተመቱ የተባሉት የኒውክሌር ተቋማትም ምንም አይነት ጉዳት አልደረሰባቸውም ወይም ጉዳቱ አነስተኛ ነው በማለት ገልጸዋል። ይህም የኢራንን የኒውክሌር የማበልጸግ ሂደት አይገታውም ሲሉ መናገራቸውን ሚድል ኢስት ሞኒተር ዘግቧል። ከዚህ ጋር በተያያዘ ዜና ኢራን የአየር ክልሏን በከፊል ለበረራዎች ክፍት ማድረጓን አስታውቃለች። ኢራን ከእስራኤል ጋር የተደረገውን የተኩስ አቁም ስምምነት ተከትሎ የአየር ክልሏን በከፊል ክፍት ማድረጓን አስታውቃለች። እስራኤልና ኢራን ባለፉት 12 ቀናት ባካሄዱት ጦርነት ኢራን የአየር ክልሏን ሙሉ በሙሉ ዘግታ እንደነበር አይዘነጋም። ጦርነቱ በአሜሪካ አሸማጋይነት በተኩስ አቁም ስምምነት የተቋጨ ሲሆን ስምምነቱን ተከትሎ ቀደም ሲል እስራኤል የጦርነት ጊዜ አስቸኳይ ጊዜ አዋጅን በማወጇ አስቸኳይ ጊዜ አዋጁን አሁን ላይ በማንሳት ወደ መደበኛ እንቅስቃሴዋ ተመልሳለች። ኢራንም በተመሳሳይ በትናንትናው ዕለት ምሽት ጀምሮ የአየር ክልሏን በከፊት ክፍት ማድረጓን አስታውቃለች። የኢራን መንገዶችና የከተማ ልማት ሚኒስትር ቃል አቀባይ የሆኑት መጂድ አክባር እንዳሳወቁት በኢራን ምስራቃዊ ክፍል የሀገር ውስጥና ዓለም አቀፍ በረራዎች እንዲደረጉ ተፈቅዷል ብለዋል። ይሁን እንጂ ከቴሄራን መህባራድ እንዲሁም ሆሚኒ ዓለም አቀፍ አውሮፕላን ማረፊያ የሚደረጉ በረራዎችም ላይ የተደረገው ክልከላ ላልተወሰነ ጊዜ እንዲራዘም ወስነናል ሲሉ ቃል አቀባዩ ተናግረዋል። በሚቀጥሉት ቀናትም በሚኖረው አንጻራዊ ሰላምና መረጋጋት ኢራን የአየር ክልሏን ሙሉ በሙሉ ክፍት ልታደርግ ትችላለች ማለቷን ቲአርቲ ወርልድ ዘግቦ አንብበናል። በተያያዘ ዜና ኢራን በእስራኤል ጥቃት ለሞቱ ለሁሉም ከፍተኛ ወታደራዊ መኮንኖቿና የኒውክሌር ሳይንቲስቶቿ በፊታችን ቅዳሜ ማለትም በነገው ዕለት በሀገር አቀፍ ደረጃ በኢራን ውስጥ የሽኝት ፕሮግራም ለማካሄድ መወሰኑ ተሰምቷል። በእስራኤል ጥቃት ከተገደሉት ውስጥ የኢራን ጦር ከፍተኛ ወታደራዊ መሪና የአያቶላ አሊ ካሚኒ ከፍተኛ አማካሪ የነበሩት ሁሴን ሳላሚ የሚገኙበት ሲሆን ከቅዳሜው ፕሮግራም በተለየም በዛሬው ዕለት በልዩ ሁኔታ የሽኝት ፕሮግራም ጸሎትም ይደረግላቸዋል ተብሏል። ሁሴን ሳላሚ የእስራኤልና የኢራን ግጭት በተጀመረ በመጀመሪያው ቀን መገደላቸው መነገሩ አይዘነጋም። በሌላ ዜና
ኤርትራ በኢትዮጵያ ላይ ጦርነት ለመክፈት እየተዘጋጀች መሆኑን ከፊት ለፊት ባለው ክረምት ላይም ጦርነት ለመጀመር እየተዘጋጀች መሆኑን የኢትዮጵያ መንግስት አስታወቀ። በኤርትራና ኢትዮጵያ መካከል ያለው ግንኙነት ከዓመታት በኋላ ወደ ውጥረት የተመለሰ መሆኑ የሚታወቅ ሲሆን የኤርትራ መንግስት የኢትዮጵያን ሉዓላዊነት የግዛት አንድነትን በሚጥሱና ዓለም አቀፍ ሕግን በሚጻረሩ ተግባራት ላይ ተሰማርቷል ሲል የኢትዮጵያ ፌዴራል መንግስት የከሰሰ ሲሆን የኢትዮጵያ ውጭ ጉዳይ ሚኒስትር በሳምንቱ መጨረሻ ለዓለም አቀፉ ማህበረሰብ በሚል ባሰራጨው የጽሑፍ መልእክት ላይ የኤርትራ መንግስት የተለያዩ ኃይሎችን በማስታጠቅ በኢትዮጵያ ላይ የእጅ አዙር ጦርነት ጀምሯል ሲል ከፊታችን በሚገባው ክረምት ወቅትም በኢትዮጵያ ላይ የተሟላ ጦርነት ለመክፈት ተዘጋጅቷል ማለቱን የጠቆሙት ዘገባዎቹ የሁለቱ ሀገራት ግንኙነት ከፕሪቶሪያው የሰላም ስምምነት በኋላ ይበልጥ እየተበላሸ መምጣቱን ሚኒስትሩ በዚሁ ባሰራጨው ሁለት ገጽ ጽሑፍ ላይ ሲገልጽ በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ስም ተፈርሞና ተጽፎም ባሳለፍነው ሳምንት አርብ በተሰራጨው መልእክት የኤርትራ መንግስት በኢትዮጵያ ግዛት ላይ ወታደራዊ ወረራ መፈጸሙን ቀጥሏል፣ መሬት እየያዘና በኢትዮጵያ ሉዓላዊ ግዛት ሰላማዊ ሰዎች ላይም ስቅይት እየፈጸመ እንዳለ አብራርቶ ወቅሷል። የኢትዮጵያ ፌዴራል መንግስት የኤርትራ ወታደሮች ከኢትዮጵያ ግዛት በሰላማዊ መንገድ ብቻ እንዲወጡ ያደረግነው ሰላማዊና ዲፕሎማሲያዊ ጥረት ፍሬያማ ሊሆን አልቻለም ያለ ሲሆን ይልቁንም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ግንቦት ወር በሰጡት መግለጫ በትንኮሳቸው እንደሚቀጥሉና መንግስትን ለመጣል የሚደረጉ እንቅስቃሴዎችና የብሔር ጥላቻዎችንም በኢትዮጵያ ውስጥ እንደሚደግፉ በአጠቃላይ በውስጥ ጉዳይ በመግባት አለመረጋጋትን ለመፍጠር እንደሚሰሩ ማስታወቃቸውን ጠቅሶ በጣም አሳሳቢ ጉዳይ አለ ኢትዮጵያ ፌዴራል መንግስት በጣም አሳሳቢ ጉዳይ የኤርትራ መንግስት ከህወሓት አንጃ ጋር ትብብርና ቅንጅት በመፍጠር እንዲሁም ከሌሎችም ታጣቂ ኃይሎች ጋር በመተባበር በመጪው በፊታችን ክረምት ወቅት በኢትዮጵያ ላይ ከፍተኛ ወታደራዊ ጥቃት ለመፈጸምና ወደ ሙሉ ጦርነት ለመግባት ተዘጋጅቷል ሲል ይህ ሁሉ እየሆነና በውስጥ ጉዳያችንም ጣልቃ እየገቡ ቢሆንም በኢትዮጵያ መንግስት በከፍተኛ ሁኔታ ራሱን አቅቦ ሁኔታዎችን በትግስት እየተከታተለ እንደሚገኝ ዓለም አቀፉ ህብረተሰብ ሊያውቅ ይገባል ሲል የኢትዮጵያ ውጭ ጉዳይ ሚኒስትር ለዓለም አቀፉ ማህበረሰብና ለዲፕሎማቲክ አካላት በላከው ደብዳቤ አሳውቋል። የኢትዮጵያ ውጭ ጉዳይ ሚኒስትር የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ጣልቃ ከመግባት ባሻገር ከህወሓት ከተገነጠለው አንጃና ከሌሎችም ታጣቂዎች ጋር በጋራ በመሆን በኢትዮጵያ ላይ ወረራ ለመፈጸም ማቀዱን ከዘረዘረና የኢትዮጵያን ትዕግስትና ምላሽም ካስረዳ በኋላ በአፍሪካ ቀንድ ሰላም እንዲረጋገጥ የኢትዮጵያ ሉዓላዊነትና የግዛት አንድነትን የኤርትራ መንግስት እንዲያከብር በኤርትራ መንግስት ላይ ዓለም አቀፉ ህብረተሰብ ግፊት እንዲያደርግ ጥሪ ሲያቀርብ የኤርትራ ሰራዊትም በፍጥነት ከኢትዮጵያ ግዛት እንዲወጣ መሳሪያ የታጠቁና መንግስትን ለመጣል የሚንቀሳቀሱትንም ከመደገፍ በአስቸኳይ ይታቀብ ዘንድ ዓለም አቀፉ ማህበረሰብ በኤርትራ መንግስት ላይ ግፊት እንዲያደርግ በመጠየቅ ኢትዮጵያ በዓለም አቀፍ ህግ መሰረት በተባበሩት መንግስታት ድርጅት ቻርተርም ጭምር ለሉዓላዊነትና ሰላሟን እንዲሁም ጸጥታዋን ለመከላከል ዝግጅት ማድረጓን ገልጸው ከዚህ የከፋ ነገር ከመጣ ኢትዮጵያ ማንኛውንም አይነት አማራጭ የመከተል መብት እንዳላትና ህዝቧንና መሬቷን ለመጠበቅ ማንኛውንም አይነት አስፈላጊውን እርምጃ ለመውሰድ ዝግጁ መሆኗን ገልጾ ሆኖም ሁሌም ለሰላምና ለጋራ ተጠቃሚነት ኢትዮጵያ ዝግጁ ናት ሲል የኢትዮጵያ ውጭ ጉዳይ ሚኒስትር መግለጫው ደምድሟል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው
ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ